ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች፣ በዛሬው ዘገባችን የምንመለከተው በምዕራብ እስያና በመካከለኛው ምስራቅ አህጉር ታሪካዊና ግዙፍ ወታደራዊ ክስተት ተነስቷል። ሶስቱ የክልሉ ታላላቅ ኃይሎች ሳውዲ አረቢያ፣ ቱርክና ፓኪስታን የጋራ የመከላከያ ስምምነት በመፈራረም ተንታኞችን ኢስላማዊ ኔቶ ሲሉ የሰየሙትን አዲስ ወታደራዊ ህብረት በይፋ መስርተዋል። ይህ ሶስትዮሽ ስምምነት የሳውዲ አረቢያን የፋይናንስ አቅም፣ የቱርክን ዘመናዊ የድሮን ቴክኖሎጂና የፓኪስታንን የኒኩሌር ባለቤት ነት ወታደራዊ ኃይል በማጣመር የክልሉን የኃይል ሚዛን ሙሉ በሙሉ ቀይሮታል። በሌላ በኩል በዋሽንግተንና በኢየሩሳሌምና በቴህራን መካከል ያለው ውጥረት ጣራ ነክቷል። አሜሪካና እስራኤል ያካሄዱት የረጅም ርቀት ሚሳኤል መከላከያ ፍተሻ፣ ኢራን የወደቀብኝ ያለችው የእስራኤል የላቀ ድሮንና አዳዲስ የአየር መከላከያ ስርዓቶችን መገልበጥ በተመለከተ ዝርዝር መረጃዎችን ይዘናል። አብራችሁን ቆዩም። ወደ ዋናው ወሬያችን ስንሸጋገር ባለፈው ዓመት በሳውዲ አረቢያና በፓኪስታን መካከል የተደረገው ስትራቴጂክ የጋራ መግባቢያ ስምምነት መሰረት በማድረግ ፓኪስታን፣ ሳውዲ አረቢያና ቱርክ ሶስትዮሽ የመከላከያ ማዕቀፋቸውን ወደ ሙሉ የጋራ መከላከያ ህብረት አሳድገውታል። በዚህ ስምምነት መሰረት በአንዱ ሀገር ላይ የሚፈጸም ማንኛውም ወታደራዊ ጥቃት በሶስቱም ሀገራት ላይ እንደተፈጸመ ይቆጠራል። ይህም ልክ እንደ ኔቶ አንቀጽ 5 የጋራ መከላከያ መመሪያ ነው። የሶስትዮሽ ህብረቱ ዋና ዋና አምዶች፣ አንደኛ ሳውዲ አረቢያ ግዙፍ የፋይናንስ አቅም፣ የኢኮኖሚ ዘላቂነትና የፋርስ ወሽመጥን ቁልፍ የሎጂስቲክስ መስመር ተቆጣጣሪነትን በተመለከተ ሳውዲ ትወጣለች። በቱርክ በኩል ደግሞ የኔቶ ደረጃን የጠበቀ ወታደራዊ ስትራቴጂ፣ የላቀ የጦር መሳሪያ አቅም ማምረት፣ የኤሌክትሮኒክስ ውጊያና በዓለም አቀፍ ደረጃ የተመሰገነ ድሮን ቴክኖሎጂን ማብቃት ነው። በፓኪስታን በኩል በውጊያ የተፈተነ ግዙፍ የሰው ኃይል፣ በሳውዲ አረቢያ የተሰማሩ 25,000 ወታደሮችና በሙስሊሙ ዓለም ብቸኛው የኒኩሌር ታጣቂ ሀገር የመሆን ክብርን ያጎናጽፋል። ወታደራዊ ስትራቴጂዎች እንደሚሉት እነዚህ ሶስቱ የተለያየ አቅም ያላቸው ሀገራት ማጣመር በመካከለኛው ምስራቅ፣ በደቡብ እስያና በሜዲትራኒያን አካባቢ የራሱን ኃይል ማሳየት የሚችል አዲስ ወታደራዊ ማዕከል ይፈጥራል ተብሏል። ይህ አዲስ የክልል ኃይል ሲመሰረት ዋሽንግተንና ኢየሩሳሌም ወታደራዊና ዲፕሎማሲያዊ እንቅስቃሴያቸውን አፋጥነዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን ባለስልጣናት ከዋሽንግተን ጋር ስምምነት ለማድረግ ፍላጎት ማሳየታቸውን ገልጸው፣ ነገር ግን ፕሬዝዳንቱ አክለውም ዲፕሎማሲው ስኬታማ ካልሆነ አሜሪካ ተጨማሪ ወታደራዊ ጥቃቶችን ለመሰንዘር ዝግጁ መሆኗን በጥብቅ ማስጠንቀቂያ ሰጥተዋል። ይህ በዲፕሎማሲ የተጀመረው ጫና በቀጥታ ወታደራዊ ዝግጅት ታጅቧል። የዩናይትድ ስቴትስና እስራኤል የአሮ የባለስቲክ ሚሳኤል መከላከያ ስርዓትን በተሳካ ሁኔታ የሙከራ ተኩስ አድርገዋል። ይህ መሳሪያ ከባቢ አየር ውጭ የሚበሩ ረጅም ርቀት ተኳሽ ባለስቲክ ሚሳኤሎችን በአየር ላይ ለማክሸፍ የተሰራ ነው። የሁለቱ ሀገራት ወታደራዊ ባለስልጣናት ሙከራው ሊሰነዘር የሚችል ስጋቶችን ለመመከት ያለመ መሆኑን አረጋግጠዋል። በሰማይ ላይ የመከላከል ዝግጅቱ ሲካሄድ፣ በምድር ላይ ደግሞ የቴክኖሎጂና የስለላ ጦርነት ተፋፍሟል። የኢራን መንግስት መገናኛ ብዙሃንና ከኢራን አብዮታዊ ዘብ ጋር የተያያዙ አካላት እንደሚሉት የኢራን ወታደራዊ ኃይሎች የእስራኤልን ዘመናዊ ኤልቢት ሄርሞዝ 900 ድሮን ሳይበላሽ ሙሉ በሙሉ ተቆጣጥረውታል ብለዋል። ሄርሞዝ 900 የእስራኤል ቁልፍ የረጅም ሰዓት በረራ የስለላና ትክክለኛ ጥቃት አድራሽ ድሮን ነው። እንደ ኢራን ባለስልጣናት ገለጻ የኢራን ወታደሮች መሐንዲሶች የድሮንን 5 ዋና ዋና ቴክኖሎጂ ለመበተንና ለመመርመር ስራ ጀምረዋል ብለዋል። አንደኛ የበረራ ተቆጣጣሪ ሶፍትዌሩን፣ ሁለተኛ የአቪዮኒክ ስርዓቱን፣ የሚስጥር ግንኙነቶችን እና የኤሌክትሮ ኦፕቲካል ሴንሰሮችን እንዲሁም የጦር መሳሪያ መታሰሪያዎቹን በተመለከተ ጥብቅ ክትትል እና ፍተሻ እየተደረገበት ይገኛል። የውጭ ወታደራዊ ተንታኞች እንደሚሉት ኢራን ይህንን ድሮን በእርግጥ ካገኘችው የራሷን የድሮን ማኑፋክቸሪንግ እና ኤሌክትሮኒክስ ውጊያ አቅሟን በከፍተኛ ሁኔታ ለማሳደግና የቴክኖሎጂውን ሚስጥር ለመገልበጥ ሪቫይስ ኢንጂነሪንግ ትጠቀምበታለች ተብሏል። በተመሳሳይ ጊዜ ቴህራን አየር ክልሏን ከሚሰነዘሩ የአየር ጥቃቶች ለመጠበቅ በሀገር ውስጥ የበለጸጉ 2 አዳዲስ የአየር መከላከያ ስርዓቶችን ይፋ አድርጋለች። እንግዲህ ተመልካቾቻችን ዛሬ ያየናቸው ሁነቶች በሙሉ የሚያረጋግጡት አንድ ትልቅ ሀቅ አለ። የመካከለኛው ምስራቅና የምዕራብ እስያ ጂኦፖለቲካዊና ወታደራዊ ካርታ በዓይናችን ፊት በከፍተኛ ፍጥነት እየተቀያየረ ይገኛል። በአንድ በኩል የሳውዲ አረቢያ የማይናወጥ የፋይናንስ አቅም፣ የቱርክ የላቀ የኔቶ ደረጃ ወታደራዊ ቴክኖሎጂና የፓኪስታን ግዙፍ የሰው ኃይልና የኒኩሌር መከላከል ያጣመረው አዲሱ የሶስትዮሽ የመከላከያ ስምምነት ወይም የመካ መከላከያ መፈረሙ ቀጠናው በውጭ ሀገራት ጣልቃ ገብነት ላይ የነበረውን ጥገኝነት በመቀነስ አዲስ የራሱን ቀጠናዊ ወታደራዊ ማዕከል እየገነባ መሆኑን ያሳያል።
በሌላ በኩል ደግሞ በዋሽንግተንና በኢየሩሳሌም በኩል የሚታየው የዲፕሎማሲ ማስጠንቀቂያና የአሮ የባለስቲክ ሚሳኤል መከላከያ የሙከራ ተኩስ እንዲሁም በቴህራን በኩል ይፋ የተደረጉ አዳዲስ የአርማ አዛራክሽ የተሰኘው ሀገር በቀል የአየር መከላከያ ስርዓቶችና የእስራኤልን ሄርሞዝ 900 ድሮን የመቆጣጠር ዜና አካባቢው የቴክኖሎጂና የስትራቴጂክ የስለላ ፍልሚያ ውስጥ መግባቱን ያረጋግጣል። ይህ አዲስ የተመሰረተው የሶስትዮሽ ወታደራዊ ህብረት በክልሉ ላይ ዘላቂ ሰላምን ያመጣል ወይስ አዲስ የተወሳሰበ የጦር መሳሪያ ሽሚያና የኃይል ፍጥጫ ይፈጥራል? የዋሽንግተንና የእስራኤል ቀጣይ እርምጃስ ምን ይሆን? እነዚህና ሌሎች በየሰከንዱ የሚቀየሩ ዓለም አቀፍ ሁነቶችን በቅርበት መከታተላችንን እንቀጥላለን። አሁን ተራው እናንተ ነው። ውድ የቻናላችን ተከታታዮች የእርሱ አስተያየት ምንድን ነው? ይህ አዲሱ የሳውዲ የቱርክና ፓኪስታን የጋራ መከላከያ ስምምነት የመካከለኛው ምስራቅን የኃይል ሚዛን እንዴት ይፎካከራል? ወይስ ወደ እናንተ ስንመጣ ደግሞ ውድ የቻናላችን ተከታታዮች የእርሱ አስተያየት ምንድን ነው? የአዲሱ የሳውዲ ቱርክና ፓኪስታን የጋራ መከላከያ ስምምነት የመካከለኛው ምስራቅን የኃይል ሚዛን እንዴት ይፎካከረዋል ብለው ያስባሉ? ኢራን ስለዚህ አዲስ ህብረትና ወታደራዊ ስጋቶች የምትሰጠው ምላሽ ምን ሊሆን ይችላል? ሀሳቦና ትንታኔውን በአሁኑ በታች ባለው ኮሜንት መስክ ላይ ጻፉልን። ሁሉንም ማስተያየት በጉጉት እናነባለን። መረጃው ከተመቻቸው ይህንን አጠቃላይና ጥልቅ ሰበር ዜና ትንታኔ ለሌሎች እንዲደርስ ላይክ በማድረግ የቪዲዮውን ተደራሽነት ያሳድገው። አዲስ ከሆናችሁ እንደዚህ ያለው ፈጣን፣ አስተማማኝ፣ ጥራት ያላቸው የሰበር ዜናዎችና የጂኦፖለቲካ ትንታኔዎች በየቀኑ ለማግኘት አሁኑ ሰብስክራይብ የሚለውን ቁልፍ ይጫኑ። እንዲሁም አዳዲስ ቪዲዮዎች በተለቀቁ ቁጥር ወዲያውኑ መልእክት እንደርሳችሁ የደውል ምልክቷን ማብራቷን በፍጹም እንዳይረሱ። ስለተከታተላችሁና ስለምትሰጡን ድጋፍ ከልብ እናመሰግናለን። በሌላ አስደሳችና ፈጣን የሰበር ዜና መረጃ እስከምንገናኝ ድረስ ሰላም፣ ጤናና ፍቅር ለሁላችሁ ይሁን። መልካም ምሽት፣ ሰናይ ጊዜ። ወደ እናንተ ስንመጣ ደግሞ ወደ ቻናላችን ተከታታዮች የእርሱ አስተያየት ምንድን ነው? የአዲሱ የሳውዲ ቱርክና ፓኪስታን የጋራ መከላከያ ስምምነት የመካከለኛው ምስራቅን የኃይል ሚዛን እንዴት ይፎካከረዋል ብለው ያስባሉ? ኢራን ስለዚህ አዲስ ህብረትና ወታደራዊ ስጋቶች የምትሰጠው ምላሽ ምን ሊሆን ይችላል? ሀሳቦና ትንታኔውን በአሁኑ በታች ባለው ኮሜንት መስክ ላይ ጻፉልን። ሁሉንም ማስተያየት በጉጉት እናነባለን። መረጃው ከተመቻቸው ይህንን አጠቃላይና ጥልቅ ሰበር ዜና ትንታኔ ለሌሎች እንዲደርስ ላይክ በማድረግ የቪዲዮውን ተደራሽነት ያሳድገው። አዲስ ከሆናችሁ እንደዚህ ያለው ፈጣን፣ አስተማማኝ፣ ጥራት ያላቸው የሰበር ዜናዎችና የጂኦፖለቲካ ትንታኔዎች በየቀኑ ለማግኘት አሁኑ ሰብስክራይብ የሚለውን ቁልፍ ይጫኑ። እንዲሁም አዳዲስ ቪዲዮዎች በተለቀቁ ቁጥር ወዲያውኑ መልእክት እንደርሳችሁ የደውል ምልክቷን ማብራቷን በፍጹም እንዳይረሱ። ስለተከታተላችሁና ስለምትሰጡን ድጋፍ ከልብ እናመሰግናለን። በሌላ አስደሳችና ፈጣን የሰበር ዜና መረጃ እስከምንገናኝ ድረስ ሰላም፣ ጤናና ፍቅር ለሁላችሁ ይሁን። መልካም ምሽት፣ ሰናይ ጊዜ።